ቅዱሳችንን ወደ ዘፍጥረት ምዕራፍ 12 ላይ እንውሰድና ከሱ በማንበብ እንጀምር። ዘፍጥረት ምዕራፍ 12 ባለፈው ሳምንት ከሱ ስለሆነ ስንማር የነበረው ዛሬም ከዛው ሐሳብ ነው የምንነሳው። እሱን አንብበን እንጀምርና ከዛ በዛው ወደ ዛሬው ትምህርታችን እንሄዳለን። ምዕራፍ 12 ቁጥር 1 እንደዚህ ይላል። እግዚአብሔር አብርሃምን እንዲህ አለው፣ አገርህን ወገንህንና የአባትን ቤት ትተህ እኔ ወደማሳይ ምድር ሂድ። ታላቅ ሕዝብ አደርግሃለሁ፣ ደግሞም ባርክሃለሁ፣ ስምህን ገናና አደርገዋለሁ፣ ለሌሎች በረከት ትሆናለህ። የሚባርኩህን እባርካለሁ፣ የሚረግሙህን እረግማለሁ። በምድር የሚኖሩ ሕዝቦች በአንተ አማካኝነት ይባረካሉ። ስለዚህ አብርሃም እግዚአብሔር እንዳዘዘው ወጣ። በቀላሉ እግዚአብሔርን ታዘዘ ማለት ነው። እግዚአብሔር እንዳዘዘው ወጣ። ስለዚህ ምን አደረገ? ታዘዘ። እሺ ሎጥም አብሮት ሄደ። አብርሃም ከካራን ሲወጣ እድሜው 75 ዓመት ነበር። ስለዚህ ይሄ መልእክት ሲመጣለት እግዚአብሔር ይሄን ቃል ሲሰጠው ስንት ዓመቱ ነበር? 75 ዓመቱ ነበር። አብርሃም ሚስቱን ሶራን የወንድሙ ልጅ ሎጥን አስከትሎ በካራን ሳሉ ያፈሩትን ሀብትና የነበራቸውን አገልጋዮች ይዘው በመጓዝ ከነዓን ምድር ገቡ። አብርሃም ትልቁ የሞሬ ዛፍ እስከሚገኝበት እስከ ሴኬም ድረስ በምድሪቱ ዘልቆ ሄደ። በዚያን ጊዜ ከነዓናውያን በዚሁ ምድር ይኖሩ ነበር። እግዚአብሔርም ለአብርሃም ተገልጦ ይህችን ምድር ለዘርህ እሰጣለሁ አለው። ለዘርህ ምን አደርጋለሁ? እሰጣለሁ አለው። ይህችን ምድር ለዘርህ እሰጣለሁ። እርሱም ለተገለጠለት አምላክ በዚያ ስፍራ መሰዊያ ሰራ። ስለዚህ መሰዊያ ምን አይነት እንደሆነ ያውቃሉ ማለት ነው። ሰምተዋል ከዚህ በፊት ትዝ ይላቸዋል። ቴንኪው መሳይ። ስለዚህ መሰዊያ ምን አለው ማለት ነው? እውቀት አላቸው ማለት ነው ስለ መሰዊያ። ከመቼ የተማሩት? ከዚህ በፊት የተማሩት፣ ከዚህ በፊት የሚያውቁት። ቴንኪው ብራዘር። ከዚህ በፊት የሰሙት የሚያውቁት ምን አላቸው? እውቀት አላቸው። ቁጥር 8 ከዚያም ተነስቶ ከቤተል በስተ ምስራቅ ወዳሉት ተራሮች ሄደ። ቤተልን በምዕራብ ጋይን በምስራቅ አድርጎ ድንኳን ተከለ። በዚያም ለእግዚአብሔር መሰዊያ ሰራ። የእግዚአብሔርንም ስም ጠርቶ ጸለየ። አብርሃም ከዚያ ተነስቶ ወደ ኔጌብ ሄደ። ከዚህ በኋላ የምናየው ረሃብ ሆኖ አብርሃም ወዴት እንደሄደ ነው። ወደ ግብጽ እንደወረደ ነው። ከዛ ምዕራፍ 13 ላይ ከሎጥ ጋር መለያየት እናያለን። ከዛ ደግሞ ምዕራፍ 14 ላይ እግዚአብሔር እንደገና ሰዶምና ገሞራን ለማጥፋት ተነስቶ ያለውን ታሪኮች ብቻ ታውቁታላችሁ። ምዕራፍ 15 የሚጀምረው እግዚአብሔር እንደገና ለአብርሃም ምን ሲያደርግለት ነው? ተገልጦ ኪዳን ሲገባ አብርሃምና እግዚአብሔር ኪዳን ሲያደርጉ ነው የምንመለከተው። እንግዲህ እዚህ ድረስ ስንመጣ የተወሰኑ በዚህ እስከ 21 ድረስ ባሉት ምዕራፎች ውስጥ ዛሬ እንድናይ የምፈልገው ወይም ይህንን ምዕራፍ እነዚህ የአብርሃምን ታሪክ እያሰላሰልኩ የእግዚአብሔር የነገረኝ የበራልኝን ነገሮች ልንገራችሁ። ሰው አብርሃም እግዚአብሔር የነገረውን ነገር ለማድረግ የወጣው እግዚአብሔር በተናገረው ነገር ላይ ምን አድርጎ ነው? አምኖ ነው። ምን አድርጎ? አምኖ። እሺ ስለዚህ በእምነት ውጣ ሲባል ምን አደረገ? ወጣ አይደለም? ከዛ በዘር በኩል ባርካለሁ ምናምን ብሎ የነገረው ማን? እግዚአብሔር። ለዘር ይሄ ምድር እሰጣለሁ ብሎ የተናገረው ማን? እግዚአብሔር። ከዛ በ100 ዓመት በስተርጅና ወንድ ልጅ እሰጣለሁ ብሎ ወይም ልጅ እሰጣለሁ ብሎ የነገረው ማን ነው? እግዚአብሔር ነው። ስለዚህ በዛ የሳራም ሆነ የአብርሃም ስጋ ሮሜ 17 ላይ ባለፈው እንዳነበው ሙት እንደሆነ እያወቀ ልጅ ሊወልዱ እንደማይችሉ እያወቀ ስለዚህ ልጅ እሰጣለሁ ያለው ማን ነው? እግዚአብሔር ነው። ስለዚህ በ100 ዓመት ይሄን አደርጋለሁ ብሎ ቃል የገባው ማን ነው? እግዚአብሔር።
በቃ ግን ቅድም እንዳነበብ ነው እግዚአብሔር ሲያዘው ወይም ውጣ ሲለው አብርሃም ምን አደረገ? ታዘዘ አይደለም የሚለው አይደል? እሺ፣ ስለዚህ አሁን ሶስት ነገሮች እነግራቸዋለሁ። የመጀመሪያው ምን መሰላችሁ? እምነት ነው። እምነት እግዚአብሔር ለነገረን ነገር እኛ የምንሰጠው ምላሽ ነው። እግዚአብሔር ውጣ ሲል አብርሃም እሺ ብሎ ታዞ ሲወጣ አመነ ተባለ። መታዘዙ ነው ምኑ እምነት። ከዛ ደግሞ ሁለተኛው ደግሞ ሚራክል ወይም ታምራት ነው። ሚራክል ወይም ታምራት 100 የሚሆን 90 የሚሆን 150 የሚሆን እሱን አብርሃም ሳይሆን የሚያመጣው እግዚአብሔር የዛሬ ዓመት ልጅ እሰጣቸዋለሁ ብሎ ሲሄድ ሳቁ። ከዛ እንደውም ይስሐቅ ሆነላቸው። ስለዚህ ከነሱ አቅም በላይ ነው። ታምራት ከኛ ጋር የተገናኘ አይደል? በደምብ ሰው ታምራት ከኛ ጋር የተገናኘ አይደል? ታምራት ከኛ ውጪ ነው። ከኛ ውጪ ስል ምን ማለት ነው? እኛ ኢንቮልቭ አናደርግም። እግዚአብሔር ብቻ ነው ኢንቮልቭ የሚያደርገው። እኔ አምኛለሁ አሁን ታምራት ይሆናል ብል የእምነቴን ውጤት ነው የማገኘው። የእምነቴን ውጤት ነው የማገኘው እኔ አምኛለሁ ብል ታምራት እንደሚሆን። ነገር ግን እኔ ባላመንኩበት ጊዜ ራሱ እኔ ካለሁበት ነገር ውስጥ የሚያወጣኝ እግዚአብሔር ታምራት ሆነ። ታምራት ይሄ ታምራት ከኔ ጋር የተገናኘ አይደለም። ከእግዚአብሔር ሳይድ ብቻ ነው የሚሰራው። እምነት ከኔ ሳይድ ነው፣ ታምራት ከእግዚአብሔር ሳይድ ነው። ከዛ ልንገራችሁ ከሁለቱ የሚያጎሉን ነገሮች ምን እንደሆነ የሚያጎለን ነገር አንድ ነገር፣ እሱ ደግሞ የሰው አእምሮ ወይም ደግሞ በምክንያት መኖር። ለምሳሌ ይስሐቅ የመጣው በምን እንደሆነ ታውቃላችሁ? በምክንያት መኖር ሲጀምሩ። ማን ነው እስማኤል የመጣው? ይስሐቅ የመጣው በእምነት ሲኖሩ ነው። ይስሐቅ የመጣው በእምነትና በታምራት ነው። እስማኤል የመጣው ግን በደምብ ስሙ፣ እስማኤል የመጣው በምክንያት። ምናልባት እግዚአብሔር ልጅ ይሰጥሃለሁ ያለ በማን በኩል? በእሷ በኩል ይሆናል አይደል ያለችው ሳራ። ስለዚህ ልንገራችሁ ይሄ ምክንያት የምንለው የሰው ጥበብ ማለት ነው። የሰው ጥበብ እሺ፣ ግልጽ ላድርግላችሁ። የሰው ጥበብ እምነትና እግዚአብሔር የሚሰራበት ታምራት። በሰው ጥበብ መመላለስ ስንፈልግ ወይም ሰው በሰው ጥበብ መመላለስ ሲጀምር ሰው ለእምነት ሩቅ ነው፣ ለታምራትም ሩቅ ነው። ለታምራትና ለእምነት ሩቅ የሚያደርጉን ነገሮችን ሁሉ ነገር ከሰው ጥበብ ከጀመረ። የሰው ጥበብ ደግሞ የምንለው ምን መሰላችሁ? እችኛዋን ዓለም ብቻ የምትሰጠንን የምንሰማ ከሆነ ከዚች ዓለም ተነስተን ሁሉን ነገር በዚህኛው በቁሳዊ ዓለም ጀጅ የምናደርግ ከሆነ እድሜያችን እየሄደ ነው አለች ሳራ። በቃ እያረጀን ነው። ስለዚህ እግዚአብሔር እባርካለሁ ያለው በእኔ በኩል ላይሆን ይችላል። ይሄ ማለት እግዚአብሔር የተናገረውን ነገር በዚህኛው ዓለም እውቀት ምን ማድረግ ነው? ኢንተርፕሬት ማድረግ ስንጀምር። አንድ ሰው ሲናገር እንደዚህ ዓለምን አዞረዋለሁ የሚል ትንቢት ይሰማል ሁልጊዜና እዛ የሆነ ሰው ምን አለው? ዓለምን አዞራለሁ ጌታ ሁሌ ነው የሚለኝ አለና እና ታዲያ ዞርኩኝ ሲባል አይ አልዞርኩም፣ ግን ካርታዎቹ የዓለምን ካርታ አስቀምጦ አገሮቹን ስም እየጠራ ጸልይ ነበር አለ እና ለሱ ዓለም መዞር ይሄ ነው። ለምን እዛ ካርታ ላይ ያሉትን ሀገሮች ምን እየጠራ ስለጸለየ ዓለምን እንደዞረ ምን አድርጎታል? ተሰምቶታል። ይሄም ማለት ነው መንፈሳዊ ነገር በዚህኛው አእምሮ ኢንተርፕሬት ማድረግ ነው። ለምንድን ነው እንደዛ የሚለው? እግዚአብሔር የተናገረው ነገር በሱ ሁኔታ እንደሚፈጸም እምነት የለውም። ስለዚህ እንዴት አድርጌ ዓለምን እዞራለሁ እኔ የሚል ምን አለው? ከሰው ያገኘው ወይም ከዚህ ዓለም የሰበሰበው በቂ የሆነ ምክንያት አለው። ቴንክ ዩ አሚቲ። ስለዚህ ልንገራችሁ በጣም ብዙ ጊዜ የእግዚአብሔር ነገር ላይ ጀጅ የምናደርገው እኛ ነን። ለምሳሌ ይስሐቅ ላይ ምን ፈርደው እኛ ነን። እግዚአብሔር ለኛ ሊያደርገው ያሰበው ነገር ላይ ተቃራኒ ሆነን የምንነሳው እኛ ነን። ልክ ዘካርያስ እንደተነሳው ትዝ ይላችኋል። ዮሐንስ እንደሚወለድ ያ ኃያል ሰው እንደሚወለድ ገብርኤል እየተናገረ መልአኩ ገብርኤል እየተናገረ
ተቃራኒ የሚያወራው ማን ነው? አባትየው። ያውም ደግሞ ዝም ብሎ ሰው እንዳይመስላችሁ በደንብ ህግ የሚያውቅ ሰው ማለት ነው። ህግ ስላችሁ የእግዚአብሔርን ቃል ማለት ነው። ጠንቅቆ የሚያውቅ አገልጋይ የሆነ ሰው እሱ ነው ምን የሚያደርገው? አይ እንዴት ይሆናል እያለ ፈጽሞ ሊሆን አይችልም። ማን ነው የሚናገረው? ማን ነው የሚናገረው? እግዚአብሔር እኮ ነው የሚናገረው። እግዚአብሔር እየተናገረ እግዚአብሔር የሚናገረውን የሚቃረነው ግን ማን ነው? አገልጋይ የተባለ ሰው። አገልጋይ የተባለ ሰው። ስለዚህ ምን አደረገ? ኧረ አይሆንም አለ። በፍጹም እሱ አይወለድም አለ። በፍጹም አይወለድም። ስለዚህ ልንገራችሁ፣ በዚህ አእምሮ የራሳችንን ሚራክል የራሳችንን በእምነት እግዚአብሔር በእኛ ህይወት ሊያደርግ የሚችላቸውን ነገሮች መቀበል እየቻለን ዘግተን የተቀመጥንበት ከሰው ጥበብ ጀምረን ነው። ነገር የእኛን ነገር መፈጸም ወይም የእኛ ነገር ወደ ፍጻሜ የሚመጣ በሰው ጥበብ ብቻ አስበን እንደሆነ ስለምንናገር ቴንክ ዩ ፀሐይ። የሰው ጥበብ ማለትን ማለት ነው በደንብ ላስረዳችሁ። የሰው ጥበብ ማለት ከዚህ ከሰማይና ከምድር ውስጥ ያለ ማለት ነው። ከዚህ ውጭ የማያስብ ማለት ነው የሰው ጥበብ። የሰው ጥበብ ስንል እዚህ ምድር ላይ በመኖር ብቻ ያወቅ ነው፣ በመውደቅ በመነሳት የገነባ ነው የያዝነው እውቀት ማለት ነው። ይሄ የሰው ጥበብ ነው፣ በመውደቅ በመነሳት የሚገኝ። በነገራችን ላይ የእግዚአብሔርን እውነት ሰው በመውደቅና በመነሳት አይማርም። ይሄ እንደዚህ አይነት ሀሳብ ካላችሁ ዛሬ ይውጣላችሁ። በመውደቅና በመነሳት እግዚአብሔር አያስተምራችሁም። የእግዚአብሔርን ትምህርት መንገዱ ይሄ አይደለም። መውደቅና መነሳት የሰው ዓለም ነው። እሳት አቃጥሎ እሳት እንደሚያቃጥል የምናውቀው ከሰው ዓለም ነው። ይሄ የሰው ጥበብ ነው። ይሄ የእግዚአብሔር ጥበብ ሳትቃጠል በፊት ነው የምታውቀው። የእግዚአብሔር ጥበብ ይሄ ነው። ወድቀን ተሰብረን አይደለም የምንማረው። በዚህ ዓለም የምንማረው እሱ ነው። ይሄ የሰው ጥበብ ነው ማለት ነው። የሰው ጥበብ በቃ እቺ ነች፣ ከዚህ በላይ አይወጣም። የሰው ጥበብ ይሄ ነው። የሰው ጥበብ የሚያሳየን ይሄ ነው። የሰው ጥበብ እድሜ ከገፋ መውለድ አትችልም። ስለዚህ እድሜ ሳይገባ በፊት ቶሎ አጋርጋ ግባ ነው የሰው ጥበብ። ስለዚህ ምንድን ነው የእግዚአብሔርን ሐሳብ ራሱ ኢንተርፕሬት አደረጉት። ምናልባት እግዚአብሔር ያለው ከአጋር ይሆናል ያለው ምናልባት ከማ ይሆናል ከአጋር ይሆናል። ስለዚህ ምን አድርግ በቃ ቶሎ ብታደርግ ይሻላል። ለምን አንተም እኔም እድሜ ገፍቷል፣ አንተም ደግሞ ምን እያደረገ ነው? እድሜ እየገፋ ነው። ስለዚህ ምን እንዳደረጉ ታውቃላችሁ? እግዚአብሔር በእነሱ የሚሰራበትን ነገር ምን አደረጉበት? ጀጅ አደረጉበት። ቶሎ ልንገራችሁ፣ አሁን እንድንማር የፈለግኩት ስለሌላ ነገር አይደለም። እነዚህን አሁን የዘፍጥረት እና አብርሃምን ታሪክ ምናምን እያወራን እግዚአብሔር አብርሃምን ባረከው ምናምን ሳይሆን እሱ ምንም በቃ አለቀ እኮ። አሁን እኛ ስለምንኖሩ ዛሬ እኛ እንዴት እንኖር ነው? እኛ ስለምንኖር እነሱማ በቃ የእምነት አባት ምናምን ብሎ ተጨብጭቦላቸው ሄዱ። አሁን በብዙ ስብከት በብዙ መዝሙር እነሱን እንተርካለን እንጂ ከኛ ጋር አሁን ከኛ ጋር የሚያገናኛቸው እነሱ ያደረጉትን ነገር እኛ መኖር ከጀመሩ። ለዚህ ነው ኢየሱስም እኮ አባታቸው አብርሃም ቢሆን ኖሮ አለ አብርሃም ያደረገውን ታደርጉ ነበር አላቸው። አብርሃም ያደረገው ምንድን ነው? አብርሃም ያደረገው በእምነት ታዘዘ። ካሴት አለቀ በቃ። ሌላ ምንም ነገር የለም። ስለዚህ እኛም ዛሬ አብርሃም ያደረገው ማድረግ ማለት በእምነት ምን ማለት ነው? መታዘዝ ነው። ሌላ ነገር የለው። በእምነት የምንታዘዘው ምንድን ነው? አንደኛ ለቃሉ ነው። ሁለተኛ እግዚአብሔር አደርጋለሁ ብሎ ነገረን ነገር ሁሉ ሚራክልም ይሁን እግዚአብሔር አደርገዋለሁ ካለ ያደርገዋለሁ። እኔ ምን ማድረግ ነው? በእምነት ወቅ ማድረግ ነው። የእግዚአብሔር ሚራክል ራሱን መቀበልበት መንገድ እምነት ስለሆነ ማለት። ሚራክል ግን ያልፈጥርም ምን ማለት እንደሆነ አሳያቸዋለሁ። ሚራክልን ያልፈጥርም ስል እንዴ ታምራትን ማድረግ አንችልም እንዴ? ይናገራል መጽሐፍ ቅዱስ እንደምንችል። ግን ሚራክል ሁሉ ጊዜ የሚመጣው ከእግዚአብሔር ነው፣ እኛ አይደለንም እሱን ኢኒሼት የምናደርገው። እኛ ለሚራክል ምን እናደርጋለን? እናምናለን እንጂ ታምራትን የሚያደርግ ማን ነው? እግዚአብሔር። ታምራትን የሚያደርግ ማን? እግዚአብሔር። እኔ ግን ምን አደርጋለሁ? ማምነው በማን? ታምራት በሚያደርግ እግዚአብሔር። ታምራት በሚያደርግ እግዚአብሔር ስለማምን ታምራት በማንኛውም ሰዓት ሊሆን ይችላል። በማንኛውም ሰዓት ሊሆን ይችላል። እምነት አሁን ነው። አሁን አምናለሁ ምን ሁሉ ነገር እንደሚለወጥ መቀየር ለምፈልገው ነገር ሁሉ እምነት አለኝ። መቼ? አሁን እምነት አለኝ። ሚራክልስ ከእንቅልፌ ተነስቼ ተቀስቅሼ ሊሆን ይችላል። ከእንቅልፌ ሚራክል ተጠርቼ ሊሆን ይችላል። ና ተብዬ ተደውሎልኝ
የት ነው ያለው ተብዬ ሊሆን ይችላል ሚራክሉ። እሱን እኔ አልወስንም። ታምራት የሚያደርግ ማን ስለሆነ? እግዚአብሔር ስለሆነ። ከነዚህ ከሁለቱ የሚያወጣን ምንድን ነው? ወይም ከነዚህ ከሁለቱ በእነዚህ በሁለቱ ውስጥ እንዳንቆይ የሚያደርገን ነገር ምንድን ነው? የሰው ጥበብ። እንዳትቆዩ የሰው ጥበብ ላይ። በቃ አሁን ልንገራችሁ፣ በእምነት መመላለስ ከፈለጋችሁ መጀመሪያ መጥላት የለባችሁ የሰውን ጥበብ ነው። የሰውን ጥበብ መጥላት አለባችሁ። መጥላት አለባችሁ ምን ማለት የመሰላችሁ? በሰው ጥበብ ለመመላለስ መሞከር የለባችሁ፣ መጣጣር የለባችሁ። ምን ማለት ነው የሰው ጥበብ? ላሳያችሁ የሰው ጥበብ ማለት እንደሆነ። ፕላን ቢ ይዛችሁ መሄድ የለባችሁ። ፕላን ቢ ይዛችሁ መሄድ የለባችሁ። ፕላን ቢ እንዴት መሰላችሁ? እንድች ከኪሳችን የምናወጣት ነገር መኖር የለባትም። አማራጭ እንደሌለው ሰው ነው መኖር ያለብን። አማራጭ እንደሌለው ሰው። ለምሳሌ ልንገራችሁ፣ ፈርዖን እስራኤልን ሲያባርራቸው ከፊታቸው ያለው ምንድን ነው? ቀይ ባህር አይደል? እንዲህ ውልል ጥልል ብሎ የተነጠፈ ቀይ ባህር ነው ያለው። ከዛ ታምራቱ የሆነው ባህሩ ምን አድርጎ ነው? ተከፈለ አይደል? ከዛ አማራጭ አለ ከመሻገር ውጭ? ጀልባ ካልመጣ እንደዚህ ካልሆነ የሚባል የለም። ያለው አማራጭ ምን ማድረግ ነው? ያችው ነች መንገዷ። በዛ ውስጥ ምን ማድረግ ነው? በቃ መሻገር ብቻ ነው። ልክ እንደዚህ ነው በእምነት ላይ መቆም ያለብን። እምነት በቃች ነች፣ የተከፈለችዋ ባህር ነች። በሷ ብቻ ነው የምንሄደው። እሺ ልንገራችሁ፣ ልክ ዮርዳኖስ ጋር ደግሞ ሲደርሱ አልተከፈለም እኮ። እግዚአብሔር ደግሞ ደስ ይላል። እዛ ከከፈሉ አሁን ደግሞ እምነታቸውን ትንሽ መሻሻል ስላለበት እርገጡ አለ። ስትረግጡ ነው የሚቆመው አለ ውሃው። በዚህ ምን ማድረግ አለባቸው? በእምነት ምን ማድረግ አለባቸው? በቃ አማራጭ ብቻ መርገጥ ብቻ ነው። ሌላ ነገር ይምጣልን ካሉስ አይሻገሯትም። አለቀ። አይሻገሯትም። ስለዚህ ልንገራችሁ፣ የሰው ጥበብ ከዚህ ነው እንትን የሚያደርገን የሚያቆራርጠን የሚለየን ከዚህ ነው። የሰው ጥበብ ሁልጊዜ ለእግዚአብሔር ነገር ተቃራኒ ነው። እግዚአብሔር በእኛ ህይወት ሊያደርግ ላለው ነገር ተቃራኒ ነው። ልንገራችሁ፣ በሰው ጥበብ ላይ ታምናችሁ አትቀመጡ። ለምን? ስለማያዛልቅ። ሰው በቃ ሁሉን ነገር ጨርሶ ስለማያውቅ። ስለዚህ ከገፋን የሚገፋን የሰው ጥበብ ወደ እስማኤል ላይ የሚገፋን ካደረሰን አማራጭ ብሎ በር ከፍቶ አስገብቶ የሚያስቀምጠን መልሶ ለእኛን የሚያስጨንቀን ነገር ነው። አብርሃም ተጨነቀ አይደል? እንዳባረው ልጁ ነው ጨነቀው። እንዳይተወው ደግሞ ለይስሐቅም ተስፋው ለተነገረለት ልጅም ምን ሆነ? ችግር ሆነ አይደል? ያን መጨነቅም እንዳመጣበት ታውቃላችሁ። የሰው ዊዝደም፣ የሰው እውቀት፣ የሰው ጥበብ መልሶ ለኛ የሚፈጥርብን ምንድን ነው? ፕሮብሌም ነው፣ ችግር ነው የሚፈጥርብን። ታዲያ ምንድን ነው የሚሻለው? በቃ የእምነትን መንገድ ከያዘን እሷን እንቅም አድርገን መቀጠል። እስከ መቼ? በቃ እስከ መጨረሻው ወደ ሰው ጥበብ ወርደን ምናልባት ወደሚል የእግዚአብሔርን ሐሳብ ምን ማድረግ ማሻሻል ማለት ነው። እግዚአብሔርም እኮ በዚህ መልክ ይሆናል ያለው አይደለም ያለው ምንድን ነው? በቃ ልጅ እሰጥሃለሁ ባርካለሁ አይደል ያለው። በዘር አይደል የብዙ ሕዝብ አባት አድርጌ ያለው እኮ ነው ያለው። መጥቶ ምንም ሳይኖረው የብዙ ሕዝብ አባት አድርጌ ያለው። ስለዚህ እግዚአብሔር የነገረን ነገር በአንድ ሌሊትም ይሁን በነገራችን ላይ ይስሐቅ እስኪመጣ ሌላ 25 ዓመት ጠብቋል። 75 ዓመት ነበር አይደል የሚለው አይደል? ስለዚህ ይኸውላችሁ ወደ ሰው አእምሮ የምንወርደው ወደ ሰው ጥበብ የምንወርደው በምን እንደሆነ ታውቃላችሁ? ከዚህ በኋላ እግዚአብሔር ነገሩን ማድረግ አይችልም ብለን ማመን ላይ ስንደርስ፣ በቃ እድሜያችን ገፍቷል። ከዚህ ካረጀን በኋላ እግዚአብሔር ማድረግ አይችልም። ስለዚህ የሳቁት እኮ እነሱ ነው። ሳራ ለምን የሳቀችው? ካረጀው በኋላ አለች እኮ አይደለም? እንደዛ አይደል የሳቀችው? አርጅቻለሁ፣ ከዚህ ካረጀው በኋላ ቴንክ ዩ ፀሐይ፣ ካረጀው በኋላ እንዴት አድርጌ ነው
ልጅም ወልደው ፈጽሞ አይሆንም ማለት በቃ እንዳትሸው። በቃ የሰውን ነገር ለሰው ተው። ልክ ወደ እምነት ከመጣችሁ ወደ እግዚአብሔር ነገር ከመጣችሁ አይቀላቀሉም። ፈጽሞ መቀላቀል የሌለብን የሰውን ጥበብና የእግዚአብሔር ጥበብ በቃ በሞኝነት ራሱ እግዚአብሔር የሆነው ነገር ከሰው ጥበብ ይጠበባል። የእግዚአብሔር ሞኝነት አንደኛ ቆሮንቶስ ምዕራፍ 1 የሚነግረን እሱ ነው። እግዚአብሔር ሞኝነት የተባለው ሞኝነት እኮ የለውም እግዚአብሔር፣ ግን በሰው ዘንድ ሲታይ የእግዚአብሔር ነገር ሞኝነት ይመስላል። ግን እሱ እኛ ሞኝነት የመሰለን ነገር ከሰው ጥበብ ራሱም ያደርጋል፣ ይጠበባል። ብዙ ነገር ያጣ ነው፣ ብዙ ነገር የተጎዳ ነው። በምን እንደሆነ ታውቃላችሁ? ወደ ሰው ጥበብ ወርደን እንዴት ይሆናል? በዚህ መንገድ ባይሆንስ፣ እንደዚህ ባይሆንስ፣ እንደዚህ የሚሆን አይመስለኝም። ለምንድን ነው? ብዙ የዚህን ዓለም ጥበብ ምን ስላደረግን? አእምሯችን ስለተሞላ። አእምሯችን የዚህን ዓለም ጥበብ ተሞላ እና ከዛ ለእምነትና ለሚራክል የሚሆን እስከማይመስለን ድረስ የቀረ እስኪመስለን ድረስ ምን አደረገ? አእምሯችን ያንን ነገር መቀበል እስከማይችል ድረስ ዘጋ። ከዚ ምን እንዳደረገን ታውቃላችሁ? ለተወሰኑ ሰዎች መንፈሳዊ ነገር እንደሚሰራ፣ ፈውስ ለጥቂት ሰዎች፣ የእግዚአብሔር በረከት ለጥቂት ሰዎች፣ መንፈስ ቅዱስ ለጥቂት ሰዎች፣ ጊፍቶች ለጥቂት ሰዎች ምናምን እንደሆኑ እንድናስብ አድርገን ከዛ ምን አድርገን መሰላችሁ? በሌላ አነጋገር መንፈሳዊ ነገር ደረጃውን ዝቅ አድርገን እንድናስብ አድርገን የመንፈሳዊ ነገር ቫሊዩ አሳጣን። ምን የሰው ጥበብ አሳጣንና ቁጭ ብለን ከተሰበከ ወይ ካነበብን ሲገርም ለእነንትና ሆነላቸው እንላለን እንጂ ወደኛ አይመጣም። እሺ ልናገር፣ ለምሳሌ ስለማንም ሰው ታሪክ አላውቅም። እዚህ ስላላችሁት ገስት ላይ ስላላችሁት ታች ስላላችሁትም ስለማናችሁም ታሪክ አላውቅም። ግን ምናልባት ልጅ መውለድ ያልቻላችሁ ሰዎች ካላችሁ ልጅ መውለድ እንደምትችሉ ታውቃላችሁ። በተለያየ ምክንያት አላውቅም ምክንያታችሁ። ሐኪም ያለው ምንም ችግር የለውም፣ እሱ የሰው ጥበብ ነው። ከዛ እምነትና ሚራክል ደግሞ የሚባል ነገር አለ። በ100 ዓመትም ቢሆን ይወልዳል ሰው። ይኸው ከዛ አይ በሽታ ነው እንትን ነው እንደዚህ ከዘር ማንዘር የመጣ ነው ሐኪም እንደዚህ ብሏል፣ ከ1 ሚሊዮን ሰው እንደዚህ ይሆናል። እኔ እንጃ አላውቅም፣ እሱን እውቀት የለኝም ስለ ሕክምና። ስለ እምነትና ስለ ሚራክል ግን አውቃለሁ። ሰው ከእምነት ከጀመረ ልጅ መታቀፍ ይችላል። ማሪ ህሉ የምትነግረኝ አንድ ታሪክ አለ። አንድ እሷ የምታውቀው ሰው ጓደኛሞች ናቸው እና ረጅም ዘመን አንዲት ልጅ መውለድ አትችልም ነበር እና ወደ እሷ የምታውቀው ልጅ ወደ እንትን ሲሄድ ወደ አሜሪካ ሲሄድ ለዛች ለሚያውቃት ልጅ በቃ ቻው ሊሄድ ነው ብሎ የሰጣት ስጦታ ምን ቢሆን ጥሩ መታቀፊያ የልጅ እና እሷ 9 ዓመት ምናምን አልወለደችም እና የልጅ መታቀፊያ ነው ሰጥቷት እና በአመቱ ወለደች። ይከብዳል። እንዴት ትሰጣለህ? አሁን በአእምሮ ብናስብ እንዴት እንትን ታዝናለች እኮ ልቧ እንትን ይላል ምናምን። በሰው ብናስብ በሰው ጥበብ ብናስብ በፍጹም ማድረግ የለብን። እንዲሁ ለራስህ ይዘህ ደብቀህ ጸልይ እንጂ ቤት ተደብቀህ ለምን እንደዚህ አይ እሱ በእምነት ይሄን እርምጃ ወሰደ፣ እሷ ከእምነቱ ጋር ተባበረች፣ ታምራታቸውን ተቀበሉ። አይ ቲንክ ከዛ በኋላ ሌላ ደግሞ እርጉዝ ሆና አሳይታኛለች። ሄደን ምንድነው ይሄ እምነትም ሚራክልም ነው። እሷ ከእምነት ጋር ተስማማች፣ ሚራክሏን ደግሞ ምን አደረገች? ተቀበለች። ልንገራችሁ፣ ነገሮችን በሙሉ ወደ ሰው ደረጃ ካወረድን፣ ወደ ሰው ጥበብ ካወረድን ከመንፈሳዊ ነገር ጋር መጋጠሚያ የለውም። ልንገራችሁ፣ በቃ ከመንፈሳዊ ነገር ጋር እንዲች መጋጠሚያ የለውም። የሰው ጥበብ እዛ፣ መንፈሳዊ ነገር እዛ። ይህን ላሳያችሁ በኢየሱስ ኢየሱስ እሞታለሁ በሶስተኛው ቀን እነሳለሁ ሲል ጴጥሮስ ወሰደና ወደ ጎን ገሰጸው። አይሁንብህ፣ ሁለተኛ እንደዚህ እንዳትል ያለ ገሰጸው። ከዛ ኢየሱስ ራሱ ጴጥሮስን ገሰጸው። ሂድ አንተ ሰይጣን፣ የሰውን እንጂ
የማን የሰውን እንጂ የእግዚአብሔርን አታውቁም። አያችሁ ልዩነቱ? የሰው እውቀት ሰው ከሞተ በቃ አለቀለት ነው፣ አለቀለት መጨረሻው። የእግዚአብሔር እውቀት ደግሞ ሲሆን ሞቶ በሶስተኛው ቀን ምን ያደርጋል? ይነሳል። ሞቶ በሶስተኛው ቀን ይነሳል። ለምን? እውቀቱ የማን? የእግዚአብሔር ነው። ሚራክል ነው። አዎ ሚራክል ነው። ግን መሞትና መነሳት በኢየሱስ ብቻ ነው እንዴ እንትን ያለቀው? ኧረ አይደለም። አሉ አይደል እንዴ መጽሐፍ ቅዱሳችን ውስጥ። አረ በህይወት በዚህ ዘመንም አይተናል፣ ብዙ ሰዎች አይተናል። አሁንስ ለምንድን ነው የምንፈራው? የምንፈራው በሰው ጥበብ ስለተሞላ ነው። ላሳያችሁ። አብርሃም ልጅን ሰዋልኝ አለው። ይህን ብዙ ጊዜ ይናገራሉ። እግዚአብሔር አብርሃምን ጠራና የምትወደው ልጅን ሰዋልኝ አይደል ያለው? ለምን ብያለሁ ከዚህ በፊት? የማይወደው ልጅ ስላለው። ማን የሚባል? እስማኤል የሚባል። ስለዚህ እግዚአብሔር ልጅ ቢለው ኖሮ አብርሃም ግልግል ሮጦ እስማኤልን ምን ያደርግ ነበር? ይሰዋ ነበር። ግን የእግዚአብሔር ጥያቄ ማንን ነው? የምትወደውን ነው። የምትወደውን ሲል ያውቃል። ይስሐቅን ይዞ ሄደ። ይስሐቅን ይዞ ሄደና 3 ቀን የተጓዘው። ከ3 ቀን በኋላ እንጨት ይዟል፣ እሳት ይዟል፣ ሁሉ ነገር አሟልቷል። ከዛ ሊሰዋ ሲል እግዚአብሔር ምን አለ? በእውነት እንደምትወደኝ ምን አደረኩ? አወቅኩ። ከዛስ የምትወደውን አንድ ልጅን ለመስጠት ለኔ ምን አደረክ? አልሳሳህምና ይለዋል። ግን ስለ አብርሃም ሲናገር ምን ይላል? ሮሜም ዕብራውያን ላይ ቢሞት እንኳን እንደሚያስነሳው ምን ያደርግ ነበር? ያውቅ ነበርና ይላል። ማን? አብርሃም። ምን ቢያደርግ? ቢሞት እንኳን እንደሚያስነሳው ምን ያደርግ ነበር? ያውቅ ነበርና። እንዴ ሰዋልኝ ተብሎ ይሄ ሰውዬ 3 ቀን ሙሉ ሲጓዝ አጉረመርም፣ አለቅስ፣ ያዙ ይልቀቁኝ አይል። ለምን? ቢሞት እንኳን እንደሚያስነሳው ምን ያደርግ ነበር? አብርሃም በእርጅና ከወለደ በኋላ ከሰው ጥበብ ወጥቷል። ከሰው ጥበብ ተለይቶ። ለምን? ቢሞት ሞት እንግዲህ አብርሃም እኮ የሞተ ሰው ሲነሳ እኮ አልተሰበከም። እንደኛ መሰላችሁ እንዴ? ትንሣኤ ምናምን እኮ አልሰማም አብርሃም። የሰበከው ሰው እኮ ማንም እኮ አልሰበከው። አላነበብም እኮ መጽሐፍ። እንደኛ ሮሜ ቴንኪዩ መሳይ ሮሜ ዕብራውያን ምናምን እኮ አላነበበም እሱ። ቴንክ ሶ ማች ብራዘር። አላነበበም እኮ ይሄን ሁሉ አላነበበም። ግን አንዴ ሚራክልን ሀፕን አደረገ አይደለ? በህይወቱ አንዴ ተቀበላል። በቃ በ100 ዓመት ከወለደ በኋላ ሞተ ቢባልም የእሱ ስጋ የሞተው ስጋ ምን እንዳደረገ ያውቃል። ሕያው እንደሆነ ያውቃል፣ የራሱ የአብርሃም ስጋ። ስለዚህ ከዚህ በኋላ ምንም ከባድ ነገር እንደማያመጣ አውቋል። ቢሞት እንኳን ምን ያደርጓል? እንደሚያስነሳው ምን አድርጎ ነበር? ያውቅ ነበር። ስለዚህ ሰዋልኝ ሲባል እግዚአብሔር ምን አለ? በእውነት እንደምትወደኝ አወቅኩ። ለምን? አያችሁ ይላል። በእምነት ወክ ማድረግ ማለት ራሱ የእምነት እርምጃ ስንወስድ ራሱ ፍቅርን ነው የሚያሳየው፣ ለእግዚአብሔር ያለንን ፍቅር። ለምን? ፍቅር ባለበት ሁል ጊዜ ትረስት አለ፣ እምነት አለ። ፍቅር ባለበት ሁል ጊዜ። አሁን ከእምነት የሚያጎለን ምንድን ነው? ከፍቅር የሚያጎለን ነገር ምንድን ነው? ከትረስት የሚያጎለን ነገር ምንድን ነው? የሰው ጥበብ። ዛሬ በተቻለ መጠን እንትን መሰላል ከሆነ መሰላላችሁን ውስድ፣ መቀመጫም ከሆነ መቀመጫችሁን ውስድ፣ መደገፊያም ከሆነ መደገፊያችሁን ውስድ ባደርግ ደስ ይለኛል። ለምን? እነዚህ ነገሮች በሙሉ ጤናማ ስላልሆኑ፣ ይልቁን ልክ ቢሞትም እንኳን እንደሚያስነሳው አውቀን በእምነት የምንኖረው ህይወት ይሻላል በሰው ጥበብ ከምንኖር። ልንገራችሁ፣ የሰው ጥበብ ምን እንደሚለን ልንገራችሁ። ሪስክ አለው ነው የሚለን። የሰው ጥበብ ሪስክ አለው፣ በጣም ሪስክ አለው። ተው ባያስነሳውስ? እሺ አለ እግዚአብሔር መስዋዕት አድርግልኝ ብለዋል አይደል? ግን ባያስነሳውስ? እንደው እሺ አንተ መስዋዕት አድርግ ውስጥ፣ ግን ባያስነሳውስ እንዴት ትሆናለህ? ከዚህ በኋላ እኮ ምን ልጅ የለህም። ስንት ዓመት? 25 ዓመት ተጠብቆ የመጣ ልጅ። ከዛ እንደገና ደግሞ ውሰድና ምን አድርግልኝ? ሰዋልኝ። ሪስክ አለው? አዎ ሪስክ አለው። የእምነት መንገድ ሪስክ አለው? አዎ ሪስክ አለው። እሳት ውስጥ መግባት ሪስክ አለው። አንበሳ ጉድጓድ ውስጥ የተራቡ አንበሳ ጉድጓዶች መካከል መገኘት ሪስክ አለው። ግን ሪስክ የሚሆነው ለምን እንደሆነ ታውቃላችሁ? ለሰው ጥበብ ነው። ለዚህ አእምሮ ነው ሪስክ። በእምነት ከሆነ ሪስክ የሚባል ነገር የለም።
እምነት አንድ ነገር ብቻ እምነት። እሺ ሌላ እንደው በቀላሉ ላስረዳ። እምነት አንድ ሀሳብ ብቻ መያዝ ማለት ነው። አለመጠራጠር ማለት ነው። የሚጠራጠር ሰው ሁለት ሀሳብ አለ ማለት ነው። እሺ ይሄንን የራሴ ትርጉም እንዳይመስላችሁ እግዚአብሔር ቃል በደንብ ከእግዚአብሔር ቃል ላሳያችሁ። በደንብ ያዕቆብ ላይ እንዴት የኔ እንዳልሆነ እንድታውቁ ስለምፈልግ ያዕቆብ ምዕራፍ 1 ከቁጥር 5 ጀምሮ 1:5 እንደዚህ ይላል። ከእናንተ ማንም ጥበብ ቢጎድለው ሳይነቅፍ በልግስና ለሁሉም የሚሰጠውን እግዚአብሔርን ይጠይቅ እርሱም ይሰጠዋል ይላል። ቁጥር 6 እንደዚህ ይላል። ዋናው የምፈልገው ይሄ ነው። ቁጥር 6 ዳሩ ግን ሳይጠራጠር በእምነት ይጠይቅ። ምክንያቱም የሚጠራጠር ሰው በንፋስ እንደሚገፋ እንደሚናወጥ የባህር ማዕበል ነው። ያ ሰው የቱ የሚጠራጠረው ሰው ያ ሰው ከጌታ አንዳች ነገር አገኛለሁ ብሎ አያስብ። ለምን? እርሱ በሁለት ሐሳብ የተያዘና በመንገዱ ሁሉ የሚወላውል ነው። ስለዚህ ይውላችሁ ሰው በእምነት ካልሆነ በሁለት ሐሳብ ነው። በእምነት ካልሆነ የማወራው ለዳግም ለተወለደ ሰው ወይም ዳግም ለተወለዱ ሰዎች ነው የማወራው። በእምነት ከሆነ ሰው አንድ ሐሳብ ነው። በእምነት ከሆነ ከኔ ጋር ናችሁ አይደል? በእምነት ከሆነ በስንት ሐሳብ ነው ሰው? በአንድ ሐሳብ። እስቲ እኔ በአንድ ሐሳብ እሆናለሁ በሉ። እኔ በእምነት ብቻ ነው የምኖረው በሉ። ልክ ጥርጣሬ የሚባለው ነገር ከመጣ ሰው ሁለት ሐሳብ ሆኗል። በሁለት ሐሳብ የሆነ ሰው ደግሞ ስንት ነገር ነው የሚያገኘው ከጌታ? አንዳች አያገኝ። ስለዚህ ከእግዚአብሔር የምንቀበልበት መንገድ ምን መሆን ነው? አንድ ሐሳብ ብቻ መሆን ነው። አንድ ሐሳብ ብቻ የሆነ ሰው ደግሞ አለ ያገኛል፣ ይቀበላል። እንግዲህ ጠይቁ አለ ማንም እግዚአብሔርን እንዴት አድርጎ ሳይነቅፍ በልግስና ስለሚሰጥ። እሱ ሲሰጥ ሳይነቅፍ በልግስና ስለሚሰጥ። በልግስና ማለት ከጠየቅነውም በላይ ነው የሚሰጠን ማለት ነው። ጀነረስ ነው ሲሰጥ እግዚአብሔር ምንም ነገር ሲሰጥ እንደዛ ነው የሚሰጠው። እና ሲሰጥ እንደዚህ ስለሚሰጥ እናንተ ስትጠይቁ በአንድ ሐሳብ ሆናችሁ ጠይቁ። እሱ ደግሞ እምነት ይባላል አለ። አንድ ሐሳብ መሆን። በሁለት ሐሳብ የሆነ ሰው ግን ከእምነት የጎደለ ሰው እሱ አንዳችም አያገኝም ማለት አንዳች አያገኝም። ስለዚህ በእምነት መሆን ማለት ስንት ነገር ማሰብ ማለት አንድ ሐሳብ እንገራችሁ። እንግዲህ ፈውስ ብቻ ማሰብ ማለት ነው። ባልፈወስስ የሚል ሐሳብ ያለው ሰው አንዳች አያገኝም። በእግዚአብሔር ዘንድ ውጤት የሚያመጣልን አንድ ነገር ብቻ ማሰብ ነው። እሺ ተውት፣ በእግዚአብሔር ዘንድ አልኩኝ አይደለ? በመንፈሳዊ ህይወታችን በዚህ ምድር ላይ ባለን ህይወት አንድ ነገር ብቻ የሚያስብ ሰው ነው ውጤት የሚያገኘው። ፕላን ቢ ያለው ሰው አንዳች አያገኝም። እድገምላችሁ፣ ፕላን ቢ ያላችሁ ሰዎች አንዳች አታገኙም። ይሄ እንትን እያረኩባችሁ አይደለም፣ ምንድነው እያማረስኩ ምናምን አይደለም። በፍጹም ደስ አለ። እግዚአብሔርን ቃል ነው የምነግራችሁ። አንዳች አታገኙም ከፕላን ቢ ውጪ ከሆናችሁ ማለት ፕላን ቢ ይዛችሁ የምትኖሩ ከሆነ። ፕላን ቢ ከሌላችሁስ በእምነት ብቻ ወክ የምታደርጉ ከሆነ እሱ ሰው እርግጠኛ በቃ ዋስትና አለው ምን የጠየቀው እንደሚቀበል። የጠየቃችሁትን ነገር መቀበል ትፈልጋላችሁ? በአንድ ሐሳብ ብቻ ጾም። አይ ብትወድቁስ፣ አይ ብትከስሩስ፣ እንደዚህ ብትሆኑስ፣ አይ እንትን እኮ መጠባበቂያ እኮ መያዝ አለባችሁ፣ እንደዚህ እኮ መሆን አለባችሁ። ከእግዚአብሔር የበለጠ መጠባበቂያ ምን ልትይዙ ነው? እግዚአብሔርን ጥላችሁ የምትይዙት መጠባበቂያ ምን አይነት መጠባበቂያ? ምን አይነት መተማመኛ ነው? እግዚአብሔርን ትታችሁ የምትተማመኑበት ነገር ምን አላችሁ? ምንስ አለ የሚያስተማመን ነገር?
ምንም የለም እኮ። ስለዚህ ለሰው አለ በቃ አንድ ሀሳብ ሲጠይቅ ያለ ጥርጥር ጠይቅ። የሚጠራጠር ሰው በንፋስ እንደሚገፋ ነው። የት ይገኛል? የሆነ ቀን እዛ ታገኙታላችሁ፣ የሆነ ቀን እዛ ታገኙታላችሁ። አንዳንድ ጊዜ እንደዛ እንጥላለሁ። እንዲህ ከምኔው ሰውየው ከዚህኛው ወደዚህኛው መጣላል። ለምን? ፕላን ቢ ነበሩ። እሺ ልንገራችሁ፣ አንዳንድ ጊዜ አገልግሎት ላይ ፕላን ቢ ይዘው የሚገቡ ሰዎች አሉ። አገልግሎት ላይ ከሆነ ይሄዱና ነገሩ እምቢ ስል ግልብጥ ብለው የሆነ ነጋዴ፣ ግልብጥ ብለው የሆነ ፖለቲከኛ ምናምን ሆነው ታገኟቸዋል። ለምን? ፕላን ቢ ይዘው ነበር በፊትም። ስለዚህ ይሄኛው ምን ያደርግልህ? አይሰራላቸውም፣ አንዳች አያገኝም ማለት ነው። ለምን? ሁለት ሀሳብ ነው። ሁለት ሀሳብ ያለው ሰውዬ አንዳች አያገኝም ብሏል። የሚጠቅማችሁን ነገር ልንገራችሁ ዛሬ። ከሰው ጥበብ ውጡ። ሰው ጥበብ ውስጥ ካላችሁ የሰውን ጥበብ መደራረባችሁ አይቀርም። የሰው ጥበብ መጠቀማችሁ አይቀርም። የሰው ጥበብ በሰው ጥበብ ደግሞ የእግዚአብሔር ነገር ልትሰሩ አትችሉም በፍጹም። የሰው መጨረሻ ተጠበብኩ ብሎ ሲመጣ የእግዚአብሔር ነገር ጋር ታች ነው የሚወድቀው። ታች ነው የሚወድቀው። ምንም አንዳች ፍሬ አያፈራል። የመጨረሻ ከመከርን የምንመክረው እንደ ጴጥሮስ ነው፣ ወስደን ኢየሱስን ቴንኪዩ ሚናይ የመጨረሻ ከመከርን የምንወስደው የምንመክረው ምክር ይሄ ነው። ወስደን አይሁንብህ ነው የምንለው። የመጨረሻው ከመከረ ለምን ሁሉን ከሰው ጥበብ ነው የምናየው። ጀጅ የምናደርገው ራሱ ከሰው እውቀት ተነስተን ነው። ስለዚህ ምን አናል? ኧረ በፍጹም እንላለን። እንደዚህ አይሁን፣ ኧረ ቶሎ የምናስበው። ከዛ ደግሞ በጣም ደግሞ እንትን ካደረግን ቴንኪዩ መሳዬ፣ ከዛ ካደረግን ምንድን እንደምን ታውቃላችሁ? ሄደን እንደ ይሁዳ አይ ይሄ እኮ ተሽጦ እንላለን። ይሄ ተሽጦ ስንት ድሃ ምን ያደርግ ነበር? ያበላ ነበር። ይሄ ሁሉ ቢሸጥ እንትኑ ሽጦ። ለምን? ከሰው ጥበብ ነው ሁሉን ነገር የምናየው፣ ሁሉን ነገር የምንመለከተው። ስለዚህ ምንም መንፈሳዊ ነገሩን መረዳት አንችልም። ቴንክ ዩ ሶ ማች ብራዘር። ስለዚህ ልንገራችሁ አሁንም ደግሜ፣ በቃ አብርሃም ህይወት ላይ የምናየው ነገር ይሄ ነው። አጋር ጋር ሲገባ በሰው ጥበብ ነው የገባው። እሺ፣ በነገራችን ላይ አብርሃም እኮ ሚስቱን ወደ ግብፅ ወርዶ እኮ እህቴ ናት ብሎ ለፈርዖን እኮ አሳልፎ ሰጥቶ ነበር። የሰው ጥበብ ማለት ይሄ ነው። በቃ ምን ላደርግ ሲል ላመልጣል እንዳይገሉኝ ፈርቼ አለ። እቺ የሰው ጥበብ ነች። ያውላችሁ መቼውንም ቢሆን በሰው ጥበብ ነገሮችን ለማድረግ ምን ሞክር ከሆነ አደገኛ ነው። ቴንኪዩ ፀሐይ፣ ቴንኪዩ ሉላይ። በሰው ጥበብ ነገሮችን ማድረግ የምንፈልግ ከሆነ አደጋ ውስጥ ሌላ ነገር የምንሞክረው። ልንገራችሁ ብዙ ጊዜ እንደዚህ የምንሆነው ለምን እንደሆነ ልንገራችሁ። ትዕግስት ስለምናጣ። መንፈሳዊ ነገር ልንገራችሁ፣ መንፈሳዊ ነገር ሲሰራ በአይን ስለማናይ፣ መንፈሳዊ ነገር በአይን የማይታይ ስለሆነ ነገሩ እየተሰራ እንደሆነ ራሱ በእምነት ካልሆነ በስተቀር በአይናችን ስለማናየው ትዕግስት እናጣለን። በጣም ብዙ ሰው ለመንፈሳዊ ነገር ትዕግስት የሚያጣበት ምክንያት በአይኑ ስለማያይ ነው። ግን ይሄኛው ሳለ በአይኑ ስለሚያየው ነገሩ በሱ ቁጥጥር ስር በሱ እይታ ስር ስለሆነ ምንም ያደርግ ውጤት የሚያመጣለት ይመስላል። ስለዚህ ሲታገል እናገኘዋለን። ሰው በምን? በሰው ጥበብ ውስጥ፣ በሰው እውቀት ውስጥ። ትልቁ አደጋ ይሄ ነው። መንፈሳዊ ነገር በዚህ በስጋ ሐሳብና በስጋ አይናችን መመዘን መሞከራችን። ደስ የሚለው መንፈሳዊ ነገር ሲሰራ ሲሆን አይታይም፣ ግን እየተሰራ ነው። ደግሞ መሰራቱ ብቻ አይደለም፣ ውጤት አለው። የሚታይ ነው፣ የሚጨበጥ ነው። ስለዚህ ሰዎች ትዕግስት ስለሚያጡ መንፈሳዊ ነገር ላይ ሳይዙት ጥለውት ይሄዳሉ። አሁን እንዳለው በሁለት ሐሳብ ያነክሳሉ፣ አማራጭ ይሞክራሉ። ይሄ ነገር የሚሆን አይመስለኝም፣ ስለዚህ ይሄን ባደርገው ይሻለኛል፣ ይሄንን ጥዬ ያንን ባደርግ ይሻለኛል። ምን ችግር አለው? ችግር ሳይሆን አንዳች አናገኝ የሚለው ቃሉ እንደዛ፣ አንዳች አለ። ታዲያ ምንድን ነው የሚሻለን? ከሰው ጥበብ የእግዚአብሔር ጥበብ ስለሚበልጥ
ቶሎ ወደ እግዚአብሔር ጥበብ እንድንመጣ አመለካከታችን እንድንቀይር እይታችንን ወደ እግዚአብሔር ጥበብ እንድናመጣ ነው ማበረታታችሁ። ዛሬ ዝም ብዬ ሳስብ የአብርሃምንም የሳራንም የይስሐቅንም ሳስብ እነዚህን 3 ነገሮች ጌታ በልቤ ስላስቀመጠ እነዚህ ሰዎች የወደቁት የወረዱት በተለያየ ሁኔታ ከእግዚአብሔር ጥበብ ወደ ሰው ጥበብ ነው የወረዱት። እግዚአብሔር ለነሱ ካሰበው ሐሳብ እነሱ ወደ አሰቡት ነው የወረዱት። እነሱ ያዋጣል ወዳሉት ውጤት ያመጣልናል ወዳሉት ወደ ራሳቸው ሐሳብ ነው የወረዱት። ሁሉ ጊዜ ከእግዚአብሔር ሐሳብ እንደመውደቅ ከባድ ነገር የለም። ከእግዚአብሔር ሐሳብ እንደመውረድ አሳዛኝ ነገር የለም። ዋጋ የሚያስከፍለንም ከእግዚአብሔር ሐሳብ ውጭ የምንሄዳቸው ሐሳቦች ናቸው። ስለዚህ ልንገራችሁ፣ መንፈሳዊ ነገር ከሆነ ነገሩ ተሰርቶ አልቆ ውጤቱን ነው እንጂ የምናየው ፕሮሰሱን አናየው። ግን ፕሮሰስ አለው። መንፈሳዊ ነገር ፕሮሰስ አለው። ግን ፕሮሰሱን ግን ምን አናየው። ለምን? የሚታይ አይደለም። በስጋ አይን የሚታይ አይደለም መንፈሳዊ ነገር። እዚህ በስጋ አይናችን ለማየት ደግሞ ሁሉ ጊዜ የምንቸኩለው ትዕግስት ስለሌለን ነው። ስለዚህ በእምነትና በትዕግስት የተስፋውን ቃል ምን የምታደርጉ የምትወርሱ ይላል ዕብራውያን ምዕራፍ 13 ላይ። በእምነትና በትዕግስት የተስፋውን ቃል ምን የምታደርጉ የምትወርሱ እንድትሆኑ እንጂ ምን እንዳትሆኑ፣ ቸልተኞች እንዳትሆኑ። ስለዚህ አያችሁ፣ ነገሩን ትተን የምንሄድበት ምክንያት በእምነትና በትዕግስት ምን ማድረግ ሲያቅተን፣ መቆየት ሲያቅተን። እምነት ከትዕግስት ጋር አብሮ ነው የሚቆመው። ሁሉ ጊዜ እምነት ካለ ትዕግስት አለ። እምነት አለኝ ብሎ ያለ ትዕግስት መሆን አይቻልም። ትዕግስት ደግሞ ማለት ብዙ ጊዜ ላለው ተማሪዎችን ትዕግስት ማለት እያሉ መጠበቅ አይደለም። እሱ መሰልቸት ነው። እሱ ትዕግስት አይደለም። ትዕግስት ነገሩ እጃችን እንደሚገባ እርግጠኛ ሆነን የምንጠብቅበት ነው። እርግጠኞች ነን። ስለዚህ ፕሮሰሱ እስከሚያልቅ ድረስ ያችን የፕሮሰሱን ጊዜ ጠብቀን የምንቀበልበት ነው እንጂ እየሰለቸን የምንጠብቅበት አይደለም። ትዕግስት እያለ መቼ ነው ያለ እሱ ትዕግስት አይባልም። ፈጽሞ ትዕግስት እንደሱ አይደለም። በፍጹም ትዕግስት እንደሱ አይደለም። ትዕግስት እርግጠኝነትን ይዘን ምን የምናደርግበት የምንቆይበት። ስለዚህ የተስፋውን ቃል ምን የምትወርሱ አያችሁ። ለመውረስ ምንድን ነው የሚያስፈልገው? እምነትና ትዕግስት። ለምንድን ነው ሌላ ሰው ያልወረሰው? በእምነት ይጀምርና ትዕግስት ጋር ሲደርስ አይችልም። ስለዚህ በማዕበል እንደሚገፋ ስለሆነ ምን አንዳች አያገኝ። በቃ ቃሉ የሚነግረን እሱ አንዳች አያገኝም ካለ አንዳች አያገኝም። ስለዚህ ብዙ ነገር ላይ ያላገኘ ነው። ለምንድን ነው? በእምነት ነገሩን እንጀምርና ትዕግስት የሚባለው ጋር ስንደርስ ጥለን ስለምንሄድ ምን እናደርጋለን? መጠቀም አንችልም። አልፈን ነገሩን ሳንጠቀም ወደ ሰው ደረጃ እንወርዳለን ማለት ነው። እሺ ኩክሻ ህሉ የነገረችን ልገምልን። እሺ ልትገምላችሁ አንድ የነ ህሉ ጓደኛ ቅድም ተናግሬው ነበር። እሱን መሰለኛል ኩክሻ ወደ ውጭ ሀገር ሲሄድ 9 ዓመት አይ ቲንክ ባልሳሳት 9 ዓመት መሰለኝ ቆሽቲ ማሪ እንደዛ ነው። ንገሪኝ እስቲ ወይስ እሷ ትንገር? እስቲ ንገሪ ህሉ ያንቺ ንገሪ። ሃይ እንዴት ናችሁ? ሁላችሁም ሰላም ብያችኋለሁ። ደህና ናችሁ? ያ ጓደኛዬ ፒዛ ቤት ነበረውና አሜሪካን ሀገር ሲሄድ ያን ፒዛ ቤት ለሌላ ሰው አስረክቦ ነበር ሄደውና እዛ የምትሰራ ልጅ ነበረች እነሱ ጋር ወደ 11 ዓመት ምናምን የሰራች ማለት ነው። ይሄ ከመቶ አይሰማም።
እሰይ ሄሎ፣ አሁን ይሰማል? አይ ፍቅር ቴንክ ያ ዩ እሺ፣ ችግር የለም። እና እሱ ሚስት አግብቶ ወደ አሜሪካን ሀገር ሲሄድ ከአንድ ጓደኛችን ጋር አብረው ነበር የሚሰሩት እና እዛ እነሱ ጋር ተቀጥራ የምትሰራ ልጅ ነበረች። 11 ዓመት ልጅ አልወለደችም ነበር ማለት ነው። ከዛ እሱ ሲሄድ መታቀፊያ ሰጥቷት ሄደ፣ ለልጅቷ ማለት ነው። መታቀፊያ ሰጥቷት ሄደና እሷ በሌላኛው ዓመት እሱ ኦልሬዲ እዛ ከሄደ በኋላ አረገዘች ማለት ነው እና ልጅ ወለደች። አንድ ልጅ ብቻ አይደለም የወለደችው። አምናት ሹር ግን እንደገና ሁለተኛ እርጉዝ ሆና እስከ ቅርብ ጊዜ ድረስ እዛ ፒዛ ቤት ትሰራ ነበር እና ሁለተኛ ልጅ እርጉዝ ሆና አግኝቻት ነበረ እና ልጅቷ ኢቭን ቦርናጌንም አይደለችም ፎር ሰም ሪዝን ማለት ነው። እና እሱን ነው እንግዲህ ዳስ ደ ስቶሪ። ቅድም ሲናገር በጣም ነው ልጅ የነካውና ሰምቼው ደግሞ አላውቅም። ያው ያንቺው ጓደኛ ታሪክ ስለሆነ እና ሁላችንም እንድንሰማው ፈልጌ ነው። ቴንኪዩ የኔ ቆንጆ ቴንኪዩ። ባለቤቱ ነች የነባይ። እሺ ቴንኪዩ። እኔም በጣም አመሰግናለሁ። ልጃችሁን እየተቀባበላችሁ ስለምታገለግሉ በጣም ደስ ይለኛል። እሺ እኔም ደስ ይለኛል። አመሰግናለሁ። እሺ ዋው በጣም ብለሲንጎቻችን ናቸው አይደል? እግዚአብሔር ይመስገን። ቴንኪዩ ነባዬ፣ እናመሰግናለን። እኔ ወንድ ወደ ዋናው ስቱዲዮ። እሺ ስለዚህ ከዚህ ታሪክ እንግዲህ እንዳየ ነው ሰው በእምነት ታምራቱን መቀበል ይችላል። እግዚአብሔር የሰጠው ለሰው ትልቅ አቅም በዚህ ምድር ላይ ለሰው የተሰጠው ትልቁ አቅም እምነት ይባላል። ለዚህ ነው ዕብራውያን 11 ሲጻፍልን የተጻፈልን እኛም በእምነት ወክ እንድናደርግ ነው እንጂ ስለነሱ ሰዎች እንድናወራ አይደለም። እንደውም ስለነሱ አወራልንና እንግዲህ እነዚህን የሚያህሉ ምስክሮች በዙሪያችን ካሉልን ተባለ። እነሱ አሁን እንደ ምስክር ናቸው፣ ወይም ደግሞ በዛ ክፍል አጻጻፍ ስቴዲየም ውስጥ እንዳሉ ተመልካች ናቸው። አሁን የኛን ሩጫ ሊመሰክሩ ነው ቁጭ ያሉት እነሱ። እኛን ስንሮጥ ምን ሊያደርጉ? ሊያጨበጭቡ፣ ሊደግፉን፣ ድጋፍ ሊሰጡን። እዚህኛ ደግሞ አለ አሁን የእምነትን ሩጫ በትዕግስት ምን እናርግ? እንሩጥ። እኛም ሩጫችንን በምንድን ነው? በትዕግስት ነው የምንሮጠው። ግን አሁን እነሱ የኛን ሩጫ አይሮጡም፣ እኛም የነሱን ሩጫ አንሮጥም። እነሱ ምን እያደረጉ ነው? ድጋፍ እየሰጡ ነው፣ ሰፖርት እያደረጉ ነው። አይዟችሁ ይላል። ስንወድቅ እነሱም ወድቀው ነበረ፣ ሲያቅተን እነሱም አቅቷቸው ነበረ። የሆነ ነገር ሲከብደን እነሱ ምን አድርጓቸው ነበር? ከብዷቸው ነበር። ግን ምን አድርጓል? እነዚህ ሁሉ ምን አደረጉ? ድል ነሱ። ስለዚህ እኛስ ምን አድርገን? እኛም አሁን የእኛን የራሳችንን ሩጫ እናድርግ፣ እንሩጥ። ለምን ስላሉ ደጋፊዎች አሉ የሚያበረታቱ። አይዟችሁ። ልናቋርጥ ስንል እንደኛ ጀምሮ ሊያቋርጡ የነበሩ ሰዎች ነበሩ። ስለዚህ ምን እንዳናደርግ? እንዳናቋርጥ። አብርሃምም ሆኖ ነበር እንደዚህ። አዎ ሆኖ ነበር። ስለዚህ ምን እንደ ምስክር አለ አሁን በዙሪያችን ይመሰክራል። አይዞህ ይላል፣ አይዞሽ ይላል። ትንሽ አይዞህ፣ በአንድ ሀሳብ ጽኑ ይላል። በርቱ፣ ቀጥሉ፣ አሁን ሩጫችሁን ቀጥሉ። ስለዚህ ቅድም በእርግጠኝነት የተናገርኩት በደንብ እምነት በልቤ ስለነበር የተናገርኩት። ምንም አይነት የሐኪም ማስረጃ ሊኖራችሁ ይችላል፣ ምንም አይነት እውቀት ሊኖራችሁ ይችላል ስለራሳችሁ። እኔ ምንም አያገባኝም እሱ። እኔ የሚያገባኝ አንድ ሲንግል የሆነ እውቀት ነው ያለኝ። እኔ እምነት ከእግዚአብሔር ቃል ጋር ብቻ ነው ማውራትም መናገርም። የማስተምረውም የእግዚአብሔርን ቃል መርህ ነው። ስለዚህ የዛሬ ዓመት ልጅ ልታቀፉ የምትችሉ ሰዎች አላችሁ። ዛሬ የተለያየ ምክንያት ሊኖራችሁ ይችላል። አላቅም ስለ ምክንያታችሁ። የማውቀው የእግዚአብሔር ቃል እንደሚሰራ ነው። እግዚአብሔር ቃል እንደሚሰራ ነው። ሲሰራ ደግሞ ነገሩ እምነት ከትዕግስት ጋር እንደሚሰራ ቃል። ስለዚህ መታቀፍ የሚችሉ ሰዎች አሉ፣ በደንብ አሉ። ለምን? የእምነት ስለሚሰራላቸው። ስለዚህ ስለ አብርሃምና ስለ ሳራና ስለ ይስሐቅ ተምረን ልንሄድ ነው አይደለም? የተፈለገው ይሄንን ተምረን እኛ ወክ እንድናረግ የተፈለገው።
ይህን ተምረን እኛ እንድናደርግ ነው የተፈለገው እንጂ ስለነሱ እስከመቼ ስለነሱ እናወራለን? ስለነሱ አሚን ብለን እንሄዳለን? ስለነሱ እስከመቼ? የአብርሃም እምነት የተባለ የአብርሃምና የሳራ የተባለ እስከመቼ? እሱ አይደለም የተፈለገው። እኛ ከዚህ ምን እንወስዳለን ነው። ስለዚህ ዛሬ ላወራቸው የመጣሁት ስለ አብርሃም ስለ ይስሐቅና ስለ ሳራ አይደለም። ዛሬ ልነግራቸው የመጣሁት ስለ እምነትና ከዛ ከእንትናችን ከሰው ጥበብ ወርደን በእግዚአብሔር ጥበብ ለመኖር በእግዚአብሔር ቃል በእግዚአብሔር ላይ ባለን እምነት በእግዚአብሔር ጥበብ እንድንኖር ልነግራችሁ ላበረታታችሁ የመጣሁት ወደዚህኛው እውነት በአንድ ነገር ላይ ስቲክ እንድታደርጉ በእግዚአብሔር ቃል ላይ ብቻ ስቲክ እንድታደርጉ በእምነት ላይ ብቻ። ለምን? የሚቀበለው እንደዚህ አይነት ሰው ነው። የሚቀበለው እንደዚህ አይነት ሰው ነው። ምን አይነት ሰው? አንድ እውቀት ያለው ከዚህ ዝቅ ካልን ልክ 2 ስንይዝ አለቀልን። ሰይጣን የሚሰራው በቃ በትልቁ የሚሳካለት በዚህ ሰዎች ላይ በሙሉ ይኸው አብርሃምን እኮ አሁን የምንሰብክለትን እኮ አብርሃም እንደዚህ ነው ያደረገው። በማን? በሩቅ ሰው መሰላችሁ? በሚስቱ በኩል እኮ ሐሳቡን የሚያደርገው ስፕሊት ያደርገው ከማን? ከእግዚአብሔር ቃል። ምን አለ? አይ በቃ አጋር ጋር ብንሞክር ይሻላል። እግዚአብሔር የጠበቅነው እግዚአብሔር የሚያደርገው አይመስለኝም፣ ነገሩም ይሆን አይመስለኝም። ስለዚህ ምን እናድርግ? አያችሁ፣ 2 ሐሳብ በቃ አለቀ። 2 ሐሳብ። ስለዚህ በቃ የመጨረሻ ዛሬ እዚህ አእምሯችሁ ላይ እዚህ እንትን ዘብ እንድታቆሙ ነው የምነግራችሁ። ዘብ እንድታቆሙ። ለምን? ወደ አንድ ቃል ወደ አንድ ሐሳብ ብቻ ኖ እንድትሉ። ኖ አልፈልግም። ቴንክ ዩ ሩት፣ አመሰግናለሁ። ኖ አልፈልግም። አማራጭ አልወስድም ከሰው። እግዚአብሔር የነገረኝ ብቻ ነው። እግዚአብሔር ያለኝን ብቻ ነው የሚይዘው። እግዚአብሔር በነገረኝ ላይ ብቻ ነው የምቆመው። አንድ ሐሳብ ነው ያለኝ፣ አንድ እምነት፣ አንድ እውቀት ነው ያለኝ ብላችሁ እንድትቆሙ ነው የምነግራችሁ። እኔ ስለ ኬዛችሁ ይኸውላችሁ ብደረድሩ ኬዛችሁ። ለነገሩ የማንንም ኬዝ ስላልሰማው ደስ ይለኛል። የማንንም እንትን ስላልሰማው ኬዝ ስላልሰማው እግዚአብሔር ይመስገን እንኳን አልሰማው። ለምን? ከኬዛችሁ ተነስቼ እማወራ ነበር የሚሆነው። አሁን እማወራ ከእግዚአብሔር ቃል ተነስቼ ስለሆነ እኔ ደግሞ ልንገራችሁ የእውነቴን ቴንክ ዩ ሩቲ፣ የእውነቴን ልንገራችሁ እግዚአብሔር ያለ ምክንያት ዛሬ በልቤ ይሄንን ቃል አላስቀምጥም። እነዚህን 3 ነገሮች አላስቀመጠም። ለምን አስቀመጠ? ሰዎች በእነዚህ ምክንያት እግዚአብሔር ከነገራቸው ነገር ስለጎደሉ ነው። ስለዚህ እነዚህ ምክንያቶች ቢያጠፉስ እግዚአብሔር በነገራቸው ነገር ላይ ቆመው ያንን ያላቸውን ነገር መኖር ስለሚችሉ ነው። ስለዚህ ስለ ልጅ ተናገርኩ እንጂ ሌላም ነገር ቢሆን አክሰስ ማለት ትችላላችሁ። በእምነት ወደ አንድ ነገር ሽፍት ካረጋችሁ፣ ወደ አንድ ሐሳብ ከመጣችሁ፣ በአንድ ሐሳብ ላለ ሰው ለዛ ሰው ይሆንለታል። በአንድ ሐሳብ ላይ ጸና ሰው ስለዚህ 30 ነገሮችን መደርደር የለብንም። እንደየሁኔታችሁ እንዳላችሁበት ሁኔታ እናንተ ያመናችሁት ይሄ እንዲሆን ነው ያመንኩት ካላችሁ እንዳትወርዱ ከዛች ምንም አማራጭ እንዳትሞክሩ ልንገራችሁ። የእምነት ነገር በጣም እንትን እንደሆነ ላሳያችሁ። አንድ ነገር ላይ ስቲክ ማድረግ እንደሆነ ላሳያችሁ። ትዝ ይለኛል እኔ አይ ቲንክ 5ኛ ክፍል ምናምን ሆኜ በጣም ጩጬ ሆኜ እኔም ከዝኔም ሁለታችንም አንድ አይነት ህመም ታመን ተኛ እና ከባድ ራስ ምታት ነው። እንደዚህ ስል ውስጥ የሆነ ድው እንደሚል አይነት ነው ስሜቱ የታመም ነው። ከዛ ለሁለታችንም ተጸልይልን ተኝተን ከዛ ተፈውሳችኋል ስንባል ልክ ተጭኖ በተጸለየልኝ ሰዓት በተጸለየው ሰዓት ህመሙ አልሄድም፣ ግን የሆነች ሰከንድ ጸጥ ብሎ ህመሙ ከዛ እንደገና ጀመረ። የሆነች ሰከንድ ነች፣ በጣም ጥቂት ሰከንድ ነች። ጸጥ ብሎ ህመሙ ከዛ ጀመረ። ልክ ተፈውሳችኋል ብለው ሲጸልዩልን ተፈወሳችሁ ባሉን በዛች ሰዓት ህመሙ አልሄድም፣ ቆማ ጀመረ። ከዛ እኔ አሜን አልኩኝና ተነስቼ ቁንጣይን ስጡኝ አልኩ። ምን ነው ሲሉኝ በቃ ተፈውሻለሁ አልኩ።
እሺ ቁምጣዬን አድርጌ ጫማዬን አድርጌ ልክ እውነቴን የምነግራችሁ ልክ ሜዳው ላይ ስደርስ ስሄድ ራሱ ስሮጥ ወደ ሜዳው ስሮጥ ኳስ ወደምንጫወትበት ሜዳ ስሮጥ እያመመኝ ነው ራሴን ሮጥኩት። ልክ ሜዳው ጋር ስደርስ የለም ራስ ምታቱ። ከዝኔ ደግሞ 2 ቀን ተኝቷል አልተነሳም እዛው። ከ2 ቀን በኋላ ነው እሱ ደግሞ እንደ ኔክስት ዴይ ትምህርት ቤት ሄድኩኝ። ለምን በዛች እድሜ ምንም ፈውስ ምናምን ጥቅስ ምናምን አልበራልኝ። ተፈውሳችሁ ሲባል የዛን ሰዓት ተፈውሻለሁ ብዬ ግግም ብዬ መተኛትም ስላስጠላኝ ነው መሰለኝ ብቻ ግግም ብዬ ተነስቼ ቁምጣዬን አድርጌ ጫማዬን አድርጌ ቀጥ ብዬ ወደ ኳስ ሜዳ ሄድኩ። ኳሴን ተጫውቼ ማታ መጣሁ። ጠዋት ተሽሎታል ተብሎ ተነስ ተቀስቅሼ ወደ ትምህርት ቤት ያኛው ተኝቷል። አንድ ሲንግል ነገር የሚያስብ ሰው ልንገራችሁ። አንዳንድ ጊዜ ቆይ በሽታው ይሄድልኝና እነሳለሁ። አይ ካመንኩ አክት የማደርገው ራሱ ልክ እንደ ጤነኛ ሰው። ለዚህ ጥሩ ምሳሌ ልንገራችሁ፣ በጣም ጥሩ ምሳሌ። ምሳሌ ብቻ ሳይሆን እውነተኛ ነገር ነው፣ ግን ወደኛ እንድንመልሰው ስለምፈልግ ምሳሌው እንትኖች ዌል የሚባሉ እነዚህ ውሃ ውስጥ የሚኖሩ አሳ ነባሪ የሚባሉት ናቸው በአማርኛ። በኛ ስንተረጉም ቀጥታ ሌላ ምንም የለውም። ምን ያደርጋሉ መሰላችሁ? እነዚህ ብሉ ዌል የሚባሉት ባህር ውስጥ የሚኖሩት ሲያማቸው የህመም ድምፅ አያሰሙ። በጣም ታመው ራሱ የህመም ድምፅ አያሰሙ በፍጹም። እና ምንድነው የሚያደርጉት መሰላችሁ? ታመው በጣም ከፍተኛ ህመም ኖሮባቸው ሲኖሩ የሚኖሩት ጤነኛ ሆኖ እንደሚኖሩት ጊዜ ነው የሚኖሩት። እና ጥናት ያረጋገጠው ነገር ነው፣ ይታወቃል በደንብ። እና ለምንድነው የህመም ድምፅ ማሰሙት ተብሎ ሲጠይቅ የህመም ድምፅ ማሰማት በጀመሩባት በዛች ቅስፈት እዛ ውሃ ውስጥ ያሉት ሻርኮች በሙሉ ተረባርበው ነው የሚበሏቸው። ስለዚህ የሚጠብቁት እስኪታመሙ ድረስ ነው እነዛ ሻርኮቹ፣ እነሱ እስኪታመሙ። ለምን ከታመሙ እንደ ልብ ስለማይንቀሳቀሱ አታክ ይደረጉና ተበልተው ያልቃሉ። ስለዚህ እያመመው የህመም ድምፅ አያሰማም። ኖርማል ጊዜ እንደሚጮህ ነው የሚጮህ። ኖርማል ጊዜ እንደሚንቀሳቀሰው ነው የሚንቀሳቀሰው። ምን እያደረገው? እያመመው። ልንገራችሁ፣ ህመምን መቀበል ለናቹራል እንትን ውስጥ ስርዓት ውስጥ ላሉት ፍጥረቶች ራሱ አይሰራላቸው። ሰርቫይቭ የሚያደርጉት ያንን የሻርክ መንጋ እንደ ጤነኛ ነው የሚሆኑት፣ እንደታመመ ሰው ሳይሆን። ይሄ ማለት አላመመኝም ማለት ነው? አይ ኖ ቢያመኝም እኔ የኔ አእምሮ ፊክስ የሆነው ወይም የኔ አእምሮ የጸናው ፈውሴ ላይ ነው። እንዴ አንታመምም ነው የምትለው? ኧረ ምንም ችግር የለም፣ ሊያመኝም ይችላል። ከዚህ በፊትም ብዙ ጊዜ ያመኛል። የማስበው ግን ህመሜን አይደለም። አንድ ነገር ነው የማስበው፣ 2 ነገር አይደለም የማስበው። 2 ነገር አመመኝ እፈወሳለሁ። አይ አይደለም የማስበው፣ እኔ አንድ ነው። ህመምን አላስብም። ደግሜ ልንገራችሁ፣ ይላችሁ በጣም ብዙ ጊዜ ስለ ህመም ስለሆነ እውቀታችን የምንጨምረው የህመም እውቀት ነው ማወቅ የምንፈልገው። እንደዚህ እየተሰማኝ ነው ብለን ሄደን የጉግል እንትን እናጠናለን፣ የበሽታው ላይ ስሜቱን ምናምን። ልንገራችሁ፣ እሱን ካጠና እውቀታችን 2 ሆነ፣ ተከፈለ ማለት ነው። አእምሯችን ተከፈለ። እስቲ ስለ ፈውስ አጥኑ። እንዴት ፈውስ እንደሚሰራ፣ እንዴት ፈውስ እምነት እንዴት በጤንነት እንደሚያኖር በደንብ አጥኑ። እስቲ ፊክስ አድርጉ አእምሯችሁ አንድ ነገር ላይ። አንድ ነገር ብቻ አስቡ። አንድ ነገር ብቻ አስቡ። ህመሙን ሳይሆን ጤነኛ ሆናችሁ እንደምትኖሩት እስቲ ኑሩ። ጤነኛ በሆናችሁ ጊዜ እንዴት ነው የምትኖሩት? አሁን እንደ ታማሚ ከሆናችሁ ልንገራችሁ፣ ትንሽ የህመም ነገር ማዳበር ከጀመራችሁ ጋቢ የሚደርብላችሁ ራሱ ብዙ ነው። አትንቀሳቀስ፣ በቃ እኔ ያመጣልህ፣ አንተ እርፍ በይ፣ አንቺ እንደዚህ በይ፣ መጥቼ ሆስፒታል ወስድሻለሁ። ብዙ ሰው ነው ይሄን የሚያደርግልን። አሁን የምፈልገው እኔ ከእምነቴ ጋር የሚቆም የምፈልገው። ተፈውሰሃል፣ እጅ ጭኖ ጸልዮ ተፈውሰሃል፣ እጅ ተፈውሰሻል።
ለምን? አንድ ሳይወላውል ሳይጠራጠር ወደዛ ወደዚህ ሳይል ጸንቶ አንድ ነገር ብቻ የሚጠብቅ ሰው እሱም ያደርጋል፣ ከእግዚአብሔር ዘንድ ይቀበላል። ምን ላይ ቆመ? አንድ ሀሳብ ላይ። አንድ ሀሳብ ላይ ልንገራችሁ፣ በሰው ጥበብ እንዳትኖሩ። በሰው ጥበብ ራሳችሁን ከእግዚአብሔር ነገር አቋርጦ የሚያወርደን ነገር የሰው ጥበብ ነው። የሰው ጥበብ እኮ መድኃኒት ሰርቷል። ይህ ስራ በጣም ጥሩ ነው። መድኃኒትን መጠቀም እንችላለን፣ ችግር የለውም። እንደ እምነታችን ነው ሁላችንም። ቴንኪው ምሳሌ፣ ቴንኪው ሚናዬ። ሰው ሁሉ የሚጠቀመው እንደ እምነቱ ነው። መድኃኒት ይሰራልኛል የሚል ሰው ይሰራለታል መድኃኒት። ልንገራችሁ፣ ይሄንን በደንብ ላሳያችሁ። ሳይንስም የደረሰበት አንድ መጽሐፍ ላይ ሳነብ አንድ አይነት በሽታ ያመማቸው ሰዎች አምስት ሰዎች ሁለት ክፍል አስቀመጧቸው። አምስት ሰዎች ሁለት ክፍል፣ አንድ አይነት ህመማቸው። ከዛ አንደኛው ቤት ውስጥ ላሉት ምን አሏቸው መሰላቸው? ይሄችኛዋ መድኃኒት የምንሰጣችሁ መድኃኒት የ25 ሳንቲም ናቸው። መድኃኒቱ አንዷ ኪኒን 25 ሳንቲም ነች። ሌላኛው ክፍል ደግሞ ላሉት አንዷ ኪኒን 2 ብር ከ50 ነው አሏቸው። ከዛ እነዚህ አንዱ ኪኒን 2 ብር ከ50 ነው የተባሉት ሰዎች ቶሎ ዳኑ።